ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። በዛሬው አበይት ጉዳይ ዝግጅታችን ከባልደረባዬ ቴዎድሮስ አያሌው የሀገር መከላከያ ሰራዊት ድጋፍ ሰጪና እንዲሁም የክብር አባል ነው ወጣት ቴዎድሮስ ከአሁን በፊት በበርካታ አርዕስቶች ላይ ስንወያይ ነበረ። በተለይ በሀገራዊ ጉዳዮች ላይ በጥልቀትና በስፋት ስንወያይ ነበረ። ኦልሞስት ላለፉት 2-3 ዓመታት ማለት ይቻላል በዚህ መድረክ ላይ። ዛሬም ያው እንደተለመደው በሁለት አበይት ጉዳዮች ላይ ነው የምናወራው። በሀገራችን በተከሰቱ በሁለት አበይት ጉዳዮች ላይ የምናወራ ነው የሚሆነው። የመጀመሪያው እርስታችን 7ኛው ሀገራዊ ምርጫ ክርክርና የኢሃፓ ታሪክን መድገም። እንግዲህ 7ኛው ሀገራዊ ምርጫ ዝግጅት ተጀምሯል። የፖለቲካ ፓርቲዎች ዲቤት እያደረጉ ነው፣ እየተከራከሩ ነው። ይሄ ትክክለኛና ጤናማ አካሄድ ነው። ሁላቸውም በሀሳባቸውን፣ አላማቸውን፣ ፕሮግራማቸውን መግለጽ ተገቢ ነው። ነገር ግን ተቃውሞ ደግሞ ሲገጥማቸው መነጫነጭ የለባቸው። ልክ ማንኛውም ፖለቲካ ፓርቲ ተቃውሞ መንግስትን ተቃውሞ የመናገር መብት እንዳላቸው የመንግስት ሰዎችም ሆነ ማንኛውም ከመንግስት ጎን የመቆም ሀሳብ ያላቸውም በዛ ተቃራኒ የመናገር መብት አላቸው ማለት ነው እና እነኚህ ሰዎች ሁሉ መብት የነሱ እንደሆነ አድርገው መገመት የለባቸውም። ስለዚህ አስፈላጊው የሆነ ትችት፣ አስፈላጊው የሆነ ማጋለጥ በእነሱ ላይ ሲሰራ መቀበል መቻል አለባቸው። እዚህ ላይ የምናወራ ነው የሚሆነው። በሁለተኛ ደረጃ የሻዕቢያ ክንፉ ድንፋታና ቅጥረኛ ወያኔ፣ ጽንፈኛው የአማራ ክልል ታጣቂ እንዲሁም ሸኔ ከፍተኛ የሆነ ኪሳራ እየደረሰባቸው ነው። እነኚህ ሰዎች ኢትዮጵያን በመክዳት የሻዕቢያ ዓላማ አስፈጻሚ ሲሆኑ ነው እያየናቸው ያለ ነው። ሰንሰለቱ ረጅም ነው። የወያኔ የጽንፈኛው የአማራ ታጣቂ በተለይ አፋብን ብሎ ራሳቸውን ያደራጁት ራሳቸውን አደራጁ አላደራጁም ሌላ ነገር ነው። የፖለቲካ ፓርቲ ንቅናቄ ሻዕቢያን ያደራጃቸው ፓርቲ ግንባር ንቅናቄ የተለያየ ትርጉምና እንደየትርጉሙ የራሱ ተግባር አለው። ንቅናቄ ማለት ነው። እውነት ይሄ ፕሮፌሽናል ሆነ የስም አጠራር ነው። ትግልን የሚያውቁ ፖለቲካን የሚያውቁ ሰዎች የመሰረቱት ነው ወይስ ይድረስ የተፈጠረ ስም ነው? እዚህ ላይ የሻዕቢያ አስተዋጽኦ ምንድን ነው? የሱዳኑ አልቡርሃን የሚባለው እየከሸፈ ያለው እየወደቀ ያለው የሱዳኑ ጀነራል ተግባር ምንድን ነው? ከዛም አልፎ የግብጾች ተግባር ምንድን ነው? የነኝን ኢትዮጵያ ላይ ምንድን ነው የሚፈልጉት? እዚህ ላይ የምናወራው ነው የሚሆነው። ሌሎች በርካታ አርዕስቶች ቢኖሩ ዛሬ በእነኚህ ሁለቱ ላይ ነው የምናወራው። ቴዎድሮስ፣ መልካም። የመከላከያ ሰራዊታችን በተለይ የልዩ ዘመቻ 65ኛ ዓመት የምስረታ በዓል ተከብሯል። እንግዲህ ይሄ 65ኛ የምስረታ በዓል በውቢቷ ሐዋሳ ከተማ በደማቅ እና በተለያዩ ፌስቲቫሎች ከየካቲት 7 ጀምሮ እስከ የካቲት 15 2018 ዓ.ም የኢፌዴሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የክቡር ፊልድ ማርሻል እንዲሁም ደግሞ የልዩ ዘመቻ ዋና አዛዥ የሆኑት ሌተናል ጄኔራል ሹማ አብደታ በተገኙበት በደማቅ ሁኔታ የተከበረበት እንዲሁም ደግሞ ህዝቡና ሰራዊቱን የሚያቆራኝ የታላቁ ሩጫ 10 ኪሎ ሜትር ሐዋሳ ላይ ሩጫ የተደረገበት እንዲሁም ልዩ ዘመቻችን የደረሰበት ልዩ ዘመቻ ማለት ኮማንዶ ሰራዊት ነው። እንግዲህ ይሄ የልዩ ዘመቻ ኮማንዶ አየር ወለድ ሰራዊት ጸረ ሽብር ኃይል ምን ያክል እንደሰለጠነና ምን ያክል እንደበቃ ኢትዮጵያ ለዓለም ያሳየችበት እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ከሶማሌ ጫፍ እስከ ምጽዋ ያለውን ከኤደን ባህረ ሰላጤ እስከ ቀይ ባህር ድረስ ኢትዮጵያ አሁንም እየጠበቀች እንደሆነና እንግዲህ የቀላል ተግባር አይደለም። ለምንድን ነው ኢትዮጵያዊ የሆኑ ሰዎች ይሄንን የሚቃወሙት? እና የከሌ ብለን ስማቸውን ማንሳት ባያስፈልግም ህዝቡ ያውቃቸዋል። ለነገሩ እኛም የማንሳት ፍርሃት የለንም። ማንንም በስም ጠርተን የኢትዮጵያ ጠላት ጋር የቆሙ ሰዎችን በስም ጠርተን እናነሳለን። ይሄ የተመሰረተው ስንተኛ ዓመቱ ነው? 65ኛ ዓመቱ ከ1953 ዓ.ም ጀምሮ ነው። በንጉሱ ነው። ይሄ የጠቅላይ ሚኒስትር ዶክተር አብይ አይደለም፣ የብርሃኑ ጁላ አይደለም፣ የፊልድ ማርሻል ብርሃኑ ጁላ አይደለም፣ የማንም አይደለም፣ የኢትዮጵያ ነው። እቺን ኢትዮጵያ የሚፈልግ ሰው ነገ ኢትዮጵያን መራለው የሚል ሰው
እንግዲህ የሚረከበውና ኢትዮጵያን ለማሻገር መሰረት ነው እየተቀመጠ እነኚህ ሰዎች ኢትዮጵያን ለማሻገር መሰረት ነው እያስቀመጡ ያለው። ይህንን መሰረት ለመደርመስ ሲፍጨረጨሩ እናያለን አንዳንድ ኢትዮጵያውያኖች። የሻዕቢያ ሰዎች ይህንን ቢሉ አይደንቀኝም። እኔ የሱዳንና የግብፅ ሰዎች ይህንን ቢሉ አይደንቀኝም። የኢትዮጵያ ልጆች ነን የሚሉት በኢትዮጵያ ጥቅም ላይ መደራደር የማይጠበቅባቸው ሆኖ ሳለ ነገር ግን በከፍተኛ ደረጃ በፕሮፓጋንዳ የኢትዮጵያን ጥቅም ለጠላት አሳልፈው እየሰጡ ነው። ምንድን ነው ይሄ? ምን አይነት እርግማን ነው ይሄ? አቶ ጀዋር እንግዲህ እቺን አርስና ወደ ምርጫና ወደ ሌሎቹ እንገባለን። አቶ ጀዋር እንግዲህ ምንድነው መጀመሪያ አገር ሲኖርህ ነው ለማበድም ለመኖርም ብቻ ለሁሉም ነገር አገር ያስፈልጋል። ሰው እንዴት ነው አገርን ሽጦ አገሩን በትኖ የት ላይ ቆሞ ነው? ያውም እኮ በፍጥነት ነው መሸጥ። አሁን እነኚህ ሰዎች ኢትዮጵያን ለመሸጥ ኢትዮጵያን ለማፍረስ የሱዳንና የግብጾችን ዓላማ ለማሳካት በፍጥነትና በጥንካሬ እየሰሩ ነው ያሉት። የሚገርም ደግሞ ከኢትዮጵያን ለመሸጥ ማነው ኢትዮጵያን ለማፍረስ ከየትኛውም ከሰይጣንም ጋር ቢሆን ተስማምተን አንድ ሆነን ኢትዮጵያ እናፈርሳለን ነው እያሉ ያሉት። ቢኮዝ ያው የሚሉህ አብይና ማርሻል ብርሃኑን ፊልድ ማርሻል ብርሃኑ ጁላን ነው የሚሉህ። ግን አይደለም፣ ይሄ ከበር ነው፣ ብልጽግና ከበር ነው፣ መከላከያ ከበር ነው። ያው መከላከያን ከመታው ኢትዮጵያ ትፈርሳለች። ይሄ ነው። መከላከያውን ከአማራ ክልል ይውጣ ሲሉ፣ መከላከያው ከኦሮሚያ ክልል ይውጣ ሲሉ የት ይቀመጥ? ነገር ግን መከላከያ አሁን እውነቱን ለመናገር በቀላሉ ይመታል። እሱ ሀሳብ ነው። አሁን ብዙ ጊዜ አቶ ጀዋር ሀሳብ አትከለክልም። ምናብ እንግዲህ የሰው ልጅ ሀሳብ ባይኖረው አይኖርም። ሀሳብ አላቸው፣ ግን ተግባራቸውን ስታያቸው ኩሬ ናቸው። ውቅያኖስ አጀንዳ ያመጣሉ፣ ግን የሰፈር ምንጭ ልናስታውሳቸው የሚገባው ለእነሱ ብቻ ሳይሆን የኢትዮጵያ ሕዝብም በትኩረት ሊገነዘበው የሚገባው ነገር ምንድን ነው? የሀገር መከላከያ ሰራዊት የኢትዮጵያ ህልውና ነው። ፔሬድ። በቃ እዚህ ላይ ማንኛውም ኢትዮጵያዊ ሊደራደር አይገባም። ከመንግስት አመራሮች ጋር ልትስማማም ላትስማማም ትችላለህ። ከባለስልጣን ጋር ልትስማማም ላትስማማም ትችላለህ። የመልካም አስተዳደር፣ የሙስና፣ ብልሹ አሰራር፣ የአሉባልታ። በነገራችን ላይ ባለስልጣን አሉባልታ ይወዳል። በአሉባልታ ከፍተኛ የሆነው በስራ ላይ ችግር የሚፈጥሩ አንዳንድ ባለስልጣኖችን እያየን ታዝበን፣ ነገር ግን በትግል እንቀይረዋለን ብለን ነው ያለ ነው እንጂ ብዙ የማይመቹ ነገሮች አሉ። ነገር ግን የሀገር መከላከያ ከዛ ውጭ ነው፣ ከዛ የተለየ ነው። የሀገር መከላከያ ኢትዮጵያ የላትም አይደለም። ደካማ የሀገር መከላከያ ኢትዮጵያ እንዲኖራት የሚፈልጉ ሰዎች የኢትዮጵያ ስር ሰደድ ጠላቶች ናቸው። ይህንን ህዝቡ ሊያውቅ ይገባል። አገር እኮ አይኖርህም። በተለይ አሜሪካና አውሮፓ ተቀምጠው ሰዎች በሀገር መከላከያ ላይ ሲያሾፉ በጣም ያሳዝናል። እነሱ ሀገር እንዴት ነው እዛ የሚኖሩበት? ለመከላከያ ያለው ክብር ለመከላከያ እነሱ ራሳቸው አሜሪካ የሚኖሩ ሰዎች ለአሜሪካ መከላከያ ክብር አላቸው። እሱን እኮ ነው የምልህ። የኢትዮጵያ መከላከያ ይንቃሉ። እዚህ ጋር ግን ህግ እንዳታከብርና ስነ ስርዓት እንዳይኖር ያወካሉ፣ ይሰራሉ። ከዚህ ጋር ፊልድ ማርሻል ያሉትን እንትን ልበልና እንዝጋ። ይሄንን ምንድነው? አንደኛም 65ኛ ዓመት የምስረታ በዓሉ ነው፣ ልዩ ዘመቻ ነው። እንግዲህ ልዩ ዘመቻ ከሌሎቹ ለየት የሚያደርገው እዝ ነው። በነገራችን ላይ አቶ ጀዋር እዚህ ጋር ኢትዮጵያ የምድር ኃይል 11 እዝ አላት። አሁን ደግሞ የልዩ ዘመቻ እዝ ነው። ይሄ ኮማንዶ ልዩ ስፔሻል ነው። ይሄ እዝ ሌሎቹ እዞች አቅጣጫ አላቸው። ለምሳሌ ሰሜን እዝ፣ ደቡብ፣ ምዕራብ፣ ምስራቅ በቁጥርም የተሰጡ አሉ። 11፣ 10፣ 7፣ 8ኛ፣ 6ኛ እዝ የሚባሉ አሉ። እነዚህ በቁጥርም የሰጣቸውም ይሁኑ በአቅጣጫም የሰየምካቸው እንደየአቅጣጫቸውና እንደየቁጥራቸው በተመደቡበት ነው። ይሄ ልዩ ዘመቻ እዝ ግን ኢትዮጵያ የትም ቦታ አገር ውስጥ አይደለም ከሀገር ውጭ ባለ ተልዕኮ፣ ለምሳሌ የቬንዙዌላውን ጠቅላይ ሚኒስትር ልክ ትራምፕ አምጡልኝ እንዳለው ኢትዮጵያም የፈለገችውን አካል ኢትዮጵያን እያመሱ እያወቁ ያሉትን አካላት ለምን ካይሮ አይሆንም? ለምን አስመራ አይሆንም? ሂዶ አንቆ ይዞ የሚመጣ ይህ ነገር ቀልድ ሊመስላቸው ይችላል። አሜሪካ የዛሬ 100 ወይም ደግሞ 150 ዓመት በፊት መሰረት ያሳዘችው ኃይል ነው ዛሬ ሄዶ የቬንዙዌላን ፕሬዚዳንት ካለበት አንቆ ያመጣው። ኢትዮጵያ መከላከያ ከፍተኛውን መሰረት እየጣለ ነው የሚቀጥለው። ይሄ ነገር ቀጣይ ነው።
ለሚቀጥለው ትውልድ ከፍተኛ ነው መሰረት ተልእኮ ይሄ ነው። በነገራችን ላይ የሪፐብሊካን የልዩ ዘመቻ እዝ ዋነኛ ተግባሩ ምንድነው? ኢትዮጵያና ኢትዮጵያን መጠበቅ። የኢትዮጵያ ጠላቶች የሀገር ውስጥ አይደሉም፣ ከጎረቤት እያወኩ እያመስኩ እኖራለሁ፣ ገብቼ በቆማጣጭ እጄ እየፈተፈትኩ እኖራለሁ አይቻልም። ይሄ መልእክቱ ለሻዕቢያ ነው። ይሄ መልእክቱ ለግብፅ ነው፣ ለአልቡርሃን ነው። በቃ እዚህ ጋር የራሳቸው ፖለቲካ የራሳቸው ነው። ሉዓላዊነት ካላቸው ሉዓላዊነታቸውን ጠብቀው ለምሳሌ ልንገርህ እንደው አንድ እንትን አሁን ልትወረን ነው ይላሉ ሻዕቢያዎች አይደለ? ልትወረን ነው ኢትዮጵያ፣ ልትመታ ነው ኢትዮጵያ ይላሉ። ድብን አድርጋ ኢትዮጵያ ሻዕቢያን ትመታለች። ግን የምትመታቸው ወደብ ብላ አይደለም። እነሱ በሚከሱበት ሻዕቢያዎች በኢትዮጵያ ጉዳይ ጣልቃ እየገቡ በፖለቲካ በውስጥ ጉዳያችን ወያኔን እያደራጁ ጽንፈኛ ፋኖን እያደራጁ ሸኔን እያደራጁ የሶማሌ ኃይል እያሉ እያደራጁ ኢትዮጵያን ያፈርስልናል፣ ኢትዮጵያን ያምስልናል፣ ፋታ ይነሳል ብለው የሚያስቡትን አካል ሁሉ በኢኮኖሚ በማቴሪያል በሐሳብ በምንም ቢሮ ሰጥተው አስመራ እያመሱን ስለሆነ ላለፈው 50 ዓመት ሰላም ለማግኘት ሲባል እነሱን እንመታለን። ይህንን ነገር እኔ የኢትዮጵያ መንግስት ከሸኔ ጋር መዋጋት አይጠበቅብንም። ከጽንፈኛው የአማራ ጽንፈኛ ጋር መዋጋት አይጠበቅብንም። ኢቭን ከወያኔ ጋር መዋጋት አይጠበቅንም። ኢትዮጵያን ሰላም ማድረግ ካስፈለገ ጦርነቱን አስመራ ላይ ማድረግ ነው። ይሄንን ኦልሞስት አስቀድመን ስንናገር ነበር። እንደውም እነኚህ ሰዎች አሁን በቀደም አንድ ሆኑ ሲባል ለምንድን ነው ቶሎ ቶሎ አንድ የማይሆኑት? ምክንያቱም የጋርቤጅ ስብስብ ነው፣ የቆሻሻ ስብስብ የሸኔ የፋኖ ካስፈለገ ኢህአፓ የሚጨምርበት ኢህአፓ አሁን ዲሞክራሲያዊ መድረኩን ተጠቅሞ እያስተላለፈ ያለው የጽንፈኞችን መልእክት በኋላ እንመጣበታለን። የምርጫ ነፃነትና የፖለቲካ ፓርቲዎች ቅስቀሳ ምን ሊሆን ይችላል የሚለውን እንመጣበታለን። ግን አሁን የልዩ ዘመቻ እዛችን 65ኛ ዓመቱን አክብሯል። ከ1953 ጀምሮ እስከ 2018 ዓ.ም የመጣበትን የተከበሩ የናቅፋው ጀግና ጄኔራል ተስፋዬ ገብረኪዳን ተገኝተዋል። እንዲሁም ደግሞ የኮሪያ ዘማቾች ሰብሳቢ የሆኑት ኮሎኔል እስጢፋኖስም ተገኝተዋል። በዚህ አጋጣሚ ሚዲያችንም ላይ ማቅረብ እንችላለን፣ ፎቶቸውን እናቀርባለን፣ ሚዲያም ላይ እናሳያቸዋለን። ግን በጣም ወኔ ያላቸው እልህ ያላቸው አርበኞች አባቶቻችን ናቸው እነሱ ያቆዩት። በነገራችን ላይ ጄኔራል ተስፋዬና ሌሎች በመጽሔቱም የተካተቱ አካላት አሉ። ያን የወንዶ ገነትን ወንዶ ጢቃ አካባቢ ያለውን የኮማንዶ ማሰልጠኛ የተገኘው 1974 ነው የተገኘው ቦታው ራሱ። ይሄ አሁን ማሰልጠኛው በፊት የተጀመረው ቆቃ አካባቢ ነው። ይሄንን ኮሎኔል እስጢፋኖስ ነግረውኛል። ኮሎኔል እስጢፋኖስ ገብረ እግዚአብሔር ይባላሉ። የመጀመሪያው የአየር ወለድ መስራች ናቸው። የአየር ወለዳችን ገና ሲመሰረት ቆቃ አካባቢ ነው የነበረውና ከዛ እንግዲህ ወደ ሐዋሳ ነው የተሄደው። ሌላው እነ ደረጀና ሌሎቹ ይሄ ውጭ አሉ ይሄ ትርኪ ምርኪ የሆኑ በኢትዮጵያ ላይ ሟርት እየሰሩ በኢትዮጵያ ላይ ማዕት እየተመኙ አክቲቪስት ነን የሚሉ ሟርተኞች ስብስብ ኢትዮጵያ ሐዋሳ ላይ የባህር ኃይል ትርኢት አደረገች። ሐዋሳ ላይ ያሳየችው ልዩ ስፔሻል ኮማንዶዎችን አየር ወለድ ነው። ከአየር ላይ ወርዶ የባህር ወንበዴዎችን እንዴት መያዝ እንዳለበት ለክቡር ጠቅላይ ትርኢቱን ነው ያሳዩት። ደግሞ ከዛ ጀኔራል ተስፋዬንም ጠየኳቸው። በነገራችን ላይ በዚህ አጋጣሚ ክቡር ጠቅላይ ሚኒስትርም ጀኔራሉን ጠይቀዋቸዋል። እንዴት ነበረ ትርኢቱ አሏቸው። ስለ ትርኢቱ መልካምነት ትልቅነት ከተናገሩ በኋላ መቼ ነው የጀመረው አሏቸው። ክቡር ጠቅላይ ሚኒስትር ለሚዲያ ሳይሆን አብረን ስለነበርን እዛ መቼ ነው የጀመረው? እኛ በሄሊኮፕተር ነበር የምንዘለው፣ እነ ኮሎኔል ፍጹም ግን በዳኮታ ዳኮታ የምትባለው አለች የድሮ አውሮፕላን በእሷ ነበር የሚዘሉት። እንግዲህ የኢትዮጵያኖች ወኔ የሚገርም ነው። ማርሻልም ተናግረውታል። አዳራሽ መጽሐፍ ምርቃ ነበረ። በነገራችን ላይ 526 ገጽ ያለው የአየር ወለድ የውጊያ ማርሽ ቀያሪ የሚል መጽሐፍም ተመርቋል። ይሄ መጽሐፍ ከድሮው ጀምሮ ከ1953 እስካሁን ድረስ ያለውን የአየር ወለዳችን የኮማንዶችንን ታሪክ የያዘ ታሪኩ የሚመጥን ከእንደገና በባለሙያዎችና በምሁራኖች ሂስ ተደርጎ ምንም አይነት የታሪክ አወራረድም ይሁን የቃላት አጠቃቀም ችግር የሌለበት እንደሆነም የተመረቀበት ነውና ወደ እንትኑ ስቦይ ነው ታሪኩ ወደዛ ያወሰርኩ። ያን አየር ወለድ ሲወርዱና ጠላቂዎቹ ሲወርዱ የታየው ቀይ ባህር ላይ የሚደረገውን ሚሽን
እንዴት መወጣት እንደሚችል የኢትዮጵያ አየር ወለዶች ባህር ጠላቂዎች ናቸው እንጂ የባህር ኃይል ደግሞ ኮሞዶር ክንዱ ገዙ ጀነራል ክንዱ ገዙ ማለት ባህር ኃይል አለው ራሱ አየር ኃይልም የራሱ አለው። አሁን ሰዎቹ ድብልቅልቅ ስላደረጉን ነው። እዚህ ጋር አየር ወለዳችን ጠላቂም ነው፣ በምድርም ፋይት ያደርጋል። የከተማ ሽብርን በአጭር በትንሽ መስዋዕትነት መፈጸም የሚችል ነው። ብቻ ምንድነው ጀነራሉ ያሉኝ፣ ለመሆኑ ትርኢት እንዲህ በፊትም ነበር ወይ ስላቸው፣ አዎ ነበር። ቀይ ባህርም እያለ አልኳቸው። አዎ ቀይ ባህርም እያለ አዋሳ ሐይቅ ነው እኛ የምንሰለጥነው እኮ። ይሄ ምን መሰለህ፣ አሁን እነኚህ ለፕሮፓጋንዳ ለሚሰሩት መልስ ለመስጠት ሳይሆን ያለው እውነታ ነው አንተ እየነገርከኝ ያለው ነገር። ግን እዚህ ላይ አንድ እሰማለሁ፣ እኔም እንደዚህ አይነት ነገሮችን ሰምቼ ነበረ። የኢትዮጵያን የሀገር መከላከያ ለማጣጣል በጣም ይወራል። የኢትዮጵያን የአየር ኃይል ምድር ጦርን ጨምሮ የአየር ኃይልን ለማጣጣል በጣም ያወራሉ የሚል የወታደር ኤክስፐርትን ብሎ በጣም ያጣጥሉታል። መሪዎቻችንን አሁን ጄኔራሎቹን ፊልድ ማርሻልን ጨምሮ ሌሎቹን ከፍተኛ የጦር አመራሮች ሊያጣጥሉ ይሞክራሉ። አጠቃላይ የኢትዮጵያን የሀገር መከላከያ ለማጣጣል ይሞክራሉ። ምን ያህል ኢቭን ታጋዮች እንኳን ቢሆኑ እነሱ ጠላት ነው ብሎት እኮ ነው አሁን የሀገር መከላከያን የሚያጣጥሉት። ይሄ ትልቅ ድድብና ነው። በምንም መመዘኛ ካጣጣልከው የምትዘጋጀው ባጣጣልከው ልክ ነው። ነገር ግን እነሱ በሚገምቱት ደረጃ አይደለም የሀገር መከላከያ የኢትዮጵያ የሀገር መከላከያ ሰራዊት እነሱ በሚገምቱት ደረጃ አይደለም። በእነሱ ጭንቅላት የሚታሰብ አይደለም በፍጹም። በሰው ኃይል ብቻ ሳይሆን አሁን ኢቭን በዓለም ላይ በቴክኖሎጂ በተማሪ የሰው ኃይል በዘመናዊ የጦር መሳሪያ በጂኦፖለቲክስ እውቀት የተደራጀ በጣም ዘመናዊ የሆነ የሀገር መከላከያ ነው ኢትዮጵያ ያላት። እነሱ ግን ያጣጥሉታል። ያ ማለት ምንድነው? ራሳቸውን ለመደፍጠጥ አዘጋጅተዋል። ዋጋም እየከፈሉ ነው። ከፍተኛ የሆነ ዋጋም እየከፈሉ የተቀሩትም ዋጋ ይከፍላሉ። ኤርትራን በሚመለከት ይችን ሁለተኛዋን ርዕስ ከዚሁ ጨምረን ከዛ በኋላ ስለ ምርጫው እናንሳ። የሻዕቢያ ከንቱ ድንፋታና የነኚህ የቅጥረኞች የወያኔ ሰዎች አሁን ወያኔ በጣም አሳፋሪ በሆነ ደረጃ ተከፋፍለው ዛሬ እነሱ እንደ አጀንዳ አድርገው ወያኔዎች በተለይ የፕሪቶሪያውን ስምምነት ላይ እንደ አጀንዳ አድርገው የሚያነሱት ተፈናቃይ ወደ ቦታው ይመለስ ነው የሚሉት። ነገር ግን ዛሬ ላይ እኮ የትግራይ ልጆች በፕሌንና በእግር ከፕሌን ጀምሮ እስከ እግር በከፍተኛ ቁጥር ክልሉን ለቀው እየተፈናቀሉ ነው ያሉት። ልክ ነው። በከፍተኛ ቁጥር የትግራይ ወጣቶች ክልሉን ለቀው የትግራይ ከተማዎች ባዶ የሆኑ ነው ያሉት፣ እየተፈናቀሉ ነው ያሉት። ተፈናቃይ ቦታው አልተመለሰም በሚል ከንቱ ፕሮፓጋንዳ ይህንን ትውልድ እያፈናቀሉ ነው ያሉት የትግራይ ወጣቶች። አቶ ጀዋር ከዚች እንትን ለመውጣት ከዚች ድብርት ምንድነው የፖለቲካ ድባቴ ለመውጣት ወያኔ አሁን ምን አጀንዳ መዛለች? ሰሞኑን የኢትዮጵያ ብሔራዊ ምርጫ ቦርድ እንደምታውቀው አጨቃጫቂ የወሰን እና የማንነት ጥያቄ ባለባቸው አካባቢዎች ምርጫ እንዲካሄድ ወስኗል። ወሰነ እንጂ ትግራይ ክልል አይደለም አማራ ክልል ነውም አላለም። ይሄንን የመወሰንም ስልጣን ስላልሆነ ማለት ነው። አሁን ምርጫ እንዲካሄድ ነው። ምርጫ ማድረግ ይችላሉ አካባቢዎቹ። እዛኛው አካባቢ ላይ እንዳይደረግ አሁን ትግራይ አካባቢ ላይ ያለውን ነገር እንደምታውቀው ነው። ትግራይ አካባቢ አሁን ያለው ነገር አንደኛ ህወሓት መጀመሪያ ጠቅላላ ጉባኤ አድርጊ። እዚህ መድረክ እኮ ደጋግመን ተለመነች እኮ ህወሓት። አሁን ይሄ ጥያቄ እንዳይመጣ፣ አሁን ይሄ ችግር እንዳይመጣ እባክሽን ወደ ምርጫ ግቢ። ያሺው ያመጻ ተግባር ትላንትና 1 ሚሊዮን ወጣቶችን ያስፈጀሽበት ነው። አሁን ደግሞ ወደ ህጋዊና ትክክለኛው መስመር ግቢ። ፕሪቶሪያ ስምምነትም የሚለው የኢትዮጵያን ህግና ማዕቀፍ አክብሮ መንቀሳቀስ እንጂ እንደፈለጉ እንዳሻቸው ቦርደር ከፍተው ሻዕቢያን እየጋበዙ ባዕዳንን እየጋበዙ ለጽንፈኛ መሳሪያ እያሾለኩ እንዲያመላልሱ ለኢትዮጵያ የተበጀተው ነዳጅ አሽልከው ለሻዕቢያ እንዲሸጡ ወይም ደግሞ ሸቀጣ ሸቀጦችን ከአዲስ አበባ ሃይላንድ ይልካሉ አሉ። ሃይላንድ ይሄ ውሃ
ኤርትራ የለም እንግዲህ የለም ምን አለና ሞለቲ ነገር የለም። ሞለቲ ቢራም እኮ በኩፖን ነው የምጠጣው። በኩፖን ነው። ሃይላንድ ይሄ አሁን ሃይላንድ ይባላል በተለምዶ ይሄ ፕላስቲክ ውሃ ኤርትራ የለም። ሶ ከትግራይ ተጭኖ ይሄዳል አሉ እና እዛ ተጭኖ ሲሄድ የሚፈቀደው ለባለስልጣኖች ብቻ ነው። ሌላው ስንብርቁ ነው ሃይላንድ እና እንደዚህ አይነት ነገር ነው። ወያኔ በጣም በታሪክ አሳፋሪ የሆነ ተግባር ኢትዮጵያ ውስጥ እየፈጸሙ ነው ያሉት። ኦልሞስት ከታሪክ የማይማሩ ለህዝባቸው የማያዝኑ በዚህ ሁኔታ ከቀጠሉ ከትንሽ ጊዜ በኋላ የትግራይ ክልል ኤርትራ ነው የሚሆነው። ኤርትራ እንግዲህ አሁን አንዳንድ ፎቶዎችን ስናይ ኦልሞስት 50 ዓመት በፊት የተሰሩ ህንፃዎች ፈራርሰው ተላልጠው ነው ያሉት። ጎስት ሲቲ ነው የሚመስለው። የሰይጣን ከተማ ነው የሚመስለው። የሰው ድምፅ እንደውም ምጽዋ ከተማ በከተማ ውስጥ ስትሄድ ጆሮ ላይ የሚጮህብህ ነገር አለ ነው የሚባለው። ሰው ውስጡ የለም። ህንፃው በሙሉ ባዶ ነው፣ የፈራረሰ ነው። ትግራይን እነኚህ ሰዎች እንደዛ ላይ ያደርጓት ነው የሚፈልጉት። ይህንን እኛ ዝም ብለን ልናይ ይገባል። የትግራይ ህዝብ የኢትዮጵያ ህዝብ ወገን ነው። የኢትዮጵያ ህዝብ የትግራይን ህዝብ ከዚህ እነኚህ ሰዎች ሊከቱት ከፈለጉት ቅርቃር ውስጥ ማስወጣት ይጠበቅበታል። ሲጀመር አሁን የህወሓት ፖለቲካ የብደት ፖለቲካ ነው። አንደኛ ኢትዮጵያን አይደለንም ይላሉ። በነገራችን ላይ ኢትዮጵያን አይደለንም ብለው ከካዱ ቆይተዋል። በጦርነቱ ጊዜ ነበረ፣ በኋላ በፕሪቶሪያው ተመልሰው ነበረ። አሁን የኢትዮጵያን ሰንደቅ ዓላማ አይተኸው ታውቃለህ? በትግራይ ሰልፎች አሁን ለምሳሌ ዛሬ አስገድደው ሰልፍ አወጥተዋል። አንድም የኢትዮጵያ ሰንደቅ ዓላማ የለም። ነገር ግን ከኢትዮጵያ ፌዴራላዊ መንግስት በጀት ቀረብን ብለው ይከሳሉ። እነ ታደሰ ወረደ ጭምር ማለት ነው። እነ ደብረ ጽዮን ኢትዮጵያ የሚለውን ቃል ላለመጥራት ምን ያክል እንደተጸየፉ ኢትዮጵያዊነታቸው ምን ያክል እንደካዱ እንግዲህ እነዚህ ሰዎች ናቸው 27 ዓመት የኢትዮጵያ መንግስት በበላይነት ሲመሩ። በቃ አሁን በዛን ጊዜ ለኔ ካልሆነች የወያኔ መንግስት ኢትዮጵያን 27 ዓመት በሚመራበት ጊዜ የቅኝ አገዛዝ መንግስት ካልሆነ በስተቀር ምን ሊሆን ይችላል? ኢትዮጵያዊ እንግዲህ ስልጣን ስናገኝ ኢትዮጵያዊ እንሆናለን፣ ስልጣን ሳናገኝ አንሆንም። ትግራይ ነው። ይሄ እኮ በኦነጎቹም ኦነግ አሁን ደፍነትሊ ያን አይነት አመለካከት ነው ያለው። ይሄ አሁን በዳውድ ኢብሳ የሚባለው ሰውዬ በሱ የሚመራ አንድ ኦነግ የሚባል ፍንካች አለው አዲስ አበባ። ለምርጫም ይሳተፋሉ። እየለመዱ ነው ያሉት። አሁን ሰላምን፣ ዲሞክራሲን፣ ምርጫ ምን ማለት እንደሆነ እያለማመድናቸው ነው፣ እየተለማመዱ ነው። ዲቤት ምን ማለት ነው? ድሮ ዲቤት የለም። ኦነግ ጋር ዲቤት የለም። እሱ ይናገራል፣ ብትፈልግ ትሰማለህ፣ ብትፈልግ አትሰማም። የማውራት እንጂ የመስማት እንትን የለውም፣ አቅም የለውም። ወያኔዎችም ይሄው ነው ያጋጠማቸው። እነኚህ ፍሮንት የሚባሉ አካላት በጠቅላላ ተመሳሳይ የሆነ ባህሪ ያላቸው፣ አያዩም፣ አይነ ስውር ናቸው፣ ዱዳ ናቸው፣ አይሰሙም። ምላሳቸው ግን በጣም ረጅም ነው። አሁን ወያኔዎችም እዛ ደረጃ ላይ ደርሰዋል። ነገር ግን አሁን በተግባር እያየን ያለ ነው። እንግዲህ ወደ አስመራ መንገድ ተከፍቶ አንድም የትግራይ ወጣት ወደ ኤርትራ አይሸሽም። ሁሉም ወደ አዲስ አበባ ነው የሚመጣው አይደል? ታዲያ ምን አማራጭ አለ? ምክንያቱም የኤርትራ ወጣት ይሄንን ኢትዮጵያዊ ስለሆነ ነው ወደዚህ እየመጣ ያለው። ኢትዮጵያዊነቱን ስለሚቀበል ነው ወደዚህ እየመጣ ያለው እንጂ እንደነኚህ እንደ አመራሮቹ ፍላጎት ቢሆን ኖሮስ ወጣቱ ወደዛ እንደውም በገፍ የትግራይ ወጣቶችን ይዘው ሳዋ የሚባል ቦታ ወስደው እያሰለጠኑ እንደነበር እሱ አፈናው ነው። በአፈናው ይኸውልህ በትግራይ ውስጥ አንድ ቤት ውስጥ አንድ ወንድ ልጅ ይዋጣል። ወንድ ከሌለ ሴት ይዋጣል፣ ከሌለ ማለት ነው። እና አንድ ልጅ ግዴታ ነው። ከዛ በተረፈ ደግሞ ሀብታሞች በገንዘብ ሰፖርት እናደርጋለን ካሉ አሁንም ከድሃ ልጅ ሁለተኛ ይወሰዳል ማለት ነው። ትግራይ ላይ ያለው እውነታ ይሄ ነው፣ አሁንም ጭምር ማለት ነው። አሁን እምቢ ብሏል፣ አንዋጋም ብሏል። ሀብታሙ እኔ ገንዘብ እሰጣለሁ ልጄን አልሰጥም ሲል ከሌላው ድሃ ሁለተኛ ልጅ ይወሰዳል። ከባሪያ ንግድ የተለየ የድሃ ልጅ ነው የሚያልቀው። ትግራይ ላይ ያለው ይሄ ነው። ከእንደገና አሁን ጥሩ በትግራይ ኤሊቶች ጥሩ ነገር እያየን ያለ ነው። በተለይ በ2013 በነበረው በጁንታ አመፃ ሲተባበሩ የነበረው እንደነ አሉላ ሰለሞን እንደነ ዶክተር ቴድሮስ አድሃኖም አይነት ሰዎች ለትግራይ ጦርነት አውዳሚ ነው፣ ጦርነት እንቃወማለን። እነሱ በሰላማዊ ትግል እዚህ ስለመጡ አሁን ቲፒኤልኤፍ ጋር አልተቀላቀሉ። እነ ጌታቸው ከቲፒኤልኤፍ እኮ ወጥተናም ብለዋል። ቲፒኤልኤፍ ማለት የተቸንካሪዎች የደናቁርቶች ስብስብ ነው ብለው ነው እነ ጌታቸው የወጡት። ምንም መለወጥ የማይችሉ ራሳቸውን አብዴት ማድረግ የማይችሉ የድዋያን ስብስብ ስለሆነ ይህም ቡድን አንቀላቀልም ብለው ነው የወጡት። እነ ቴዎድሮስ ደግሞ እዛው ሆነው
በዛው አመለካከት ውስጥ ነው። ነገር ግን ጦርነት ለትግራይ ልጆች አውዳሚ ነው፣ ስለዚህ ሰላማዊ አማራጭ ተከተሉ እያሏቸው ነው። ይሄ መልካም ይበል የሚያሰኝ ነገር ነው። ወደ አማራ ክልል ጽንፈኞች በትግራይ አካባቢ ብዙ ለውጥ አለ እየተሻለ ነው። ለምሳሌ ጌታቸው ረዳ በሰላማዊ መንገድ ኦልሞስት በመንግስትም ከፍተኛ ኃላፊነት ተሰጥቶት እየሰራ ነው ያለው። የፖለቲካ ድርጅት መስርቶ በርካታ ታጋዮችን የትግራይ ተወላጆችን የቀድሞ ቲፒኤልኤፍ ህወሓት የነበሩትን ጨምሮ ብዙ ስራዎችን ሲሰራ ቆይተዋል ማለት ነው። አሁን በቀደም ኢቨን በዚህ ምርጫ ቦርድ ያወጣውን ውሳኔ ተቃውሞ ፍርድ ቤት ሄዶ ሂደቶች አሉ። እንግዲህ እነኛ ሂደቶች ምን ያህል ህጋዊ ይሁኑ አይሁኑ ብዙም መናገር አስፈላጊ አይደለም። አዎ የህግ ሰዎች ኢንፎርሜሽን ግን የህግ ሰዎች ያስከዳል ያስከድም ይሄዱበት የህግ ሰዎች አንሱት። እኔ ለማለት የፈለኩት ከከፍተኛ የድርጅቱ አንኳር የነበሩትን ጨምሮ ሁሉም የትግራይ ማህበረሰብ ክፍል የሆኑት ወደ ሰላማዊ መንገድ እየመጡ ኢትዮጵያዊነታቸውን እያስመሰከሩ አት ዘ ሴም ታይም ለክልሉ ህዝብም ተቆርቋሪነታቸውን እያሳዩ ሌላ አማራጭ እንዳለ ለትግራይ ህዝብ በቃ በነገራችን ላይ አሁን ያሉ ተቃዋሚ ፓርቲዎች ጥሩ እየመጡ በተለይ የስምረት ፓርቲ ጎልቶ መውጣትና በወጣቱ ዘንድ ተቀባይነት ማግኘት ሌሎች ፓርቲዎች ከህወሓት አሁን በፊት ህወሓትን መቃወም ኃጢአት፣ አዲስ አበባ ያለውን መንግስት መቃወም ደግሞ እንደ ጽድቅ አድርገው ሲንቀሳቀሱ የነበሩ የትግራይ የፖለቲካ ፓርቲዎች ነበሩ። ፖለቲካ ፓርቲዎች ናቸው፣ ግን ከህወሓት ጉያ የማይወጡ ከህወሓት መለየት ልክ ህወሓት እንደምትለው የትግራይ ህዝብና ህወሓት አንድ ነው እንደምትለው ሁሉ ፖለቲካ ፓርቲነት ከህወሓት ጉያ ከወጡ የሚፈርሱ የሚመስላቸው ዛሬ በራሳቸው ቁመው ህወሓትን ኖ ጦርነት አያስፈልግም ማለት ጀምረዋል። የሁሉም የፍሮንት የግንባር ጸባይ ነው። እኔ በጣም ነው የታዘብኩት። ግንባር ተብሎ የተመሰረቱት በሙሉ ዶክትሪናቸው መርዝ ነው። አንድ ሰው የትግራይ ነጻነት የትግራይ የህዝባዊ ነጻነት ግንባር፣ የኦሮሞ ነጻነት ግንባር፣ የሶማሌ ነጻነት ግንባር ምናምን ነጻነት ግንባር ሲሆን በነጻ በግል የማሰብ አቅሙ ይጠፋል። በቡድን ነው የሚያስቡ። ልክ በአንድም ሆነ በሌላ አጋጣሚ አንድ ሰው ከዛ ውስጥ ሲወጣ አዲስ ህይወት ነው የሚኖሩ፣ ይበራለታል፣ ዓለም ይታየዋል፣ ሀሳቦች ይታዩታል። ስለዚህ ይሄ የግንባሮች መርስ ፕሮፓጋንዳ ውጤት ነው። ግንባሮች ግለሰብን ብቻ ሳይሆን ሌሎች ተቋሞችን መነፕሌት የማድረግ አቅም ይኖራቸዋል። ለምሳሌ የኦሮሞ ነጻነት ግንባር ወይም የትግራይ ነጻነት ግንባር የሚባሉት የትግራይ ኮሚኒቲ አሜሪካ ያለውን ምናምን የመጠፍነግ አቅም ይኖራቸዋል። እንደ ቡድን ነው የሚያስቡት። እንደ ቡድን ይሄ በታሪክ ሲነገር የነበረው በታሪክ በአባባል የሚባል ነገር አለ። ደም ከሀረግ ይስባል ነው የሚባለው። እዛ ኔትወርክ ውስጥ አንድ ሰው ከገባ መውጣት በጣም አስቸጋሪ ሳይሆን እምነትም እንደዛው ነው። ይሄ ለቀላል የሚሆኑ ነገሮች አሉ። ግን እኔ የግንባሮች እሳቢያቸው አሁን ስላመጣልኝ ነው። የግንባሮች እሳቢ አይተህ ከሆነ ለህዝቡ እንታገላለን ይሉና እንደገና ህዝቡ እኛ ከሌለን ህዝቡ የለም ይለዋል። ይሄን በተግባር የሚያደርጉት አሁን እዛው ጋር ልመለስ። አሁን የኦሮሞ ነጻነት ግንባር ምን ይል መሰለ? የኦሮሞ ህዝብ 50 ሚሊዮን ነው ይላል። እሺ 49 ሞቶ 1 ሚሊዮን ብር ነጻ 1 ሚሊዮን ሰው ነጻ ከወጣ ይበቃናል ይላል። 49 ይሄን ጀዋር መሐመድ ባፉ ብለዋል። የሚገርም ነው። 49 ሚሊዮን ኦሮሞ ሞቶ አልቆ ቢያልቅ 1 ሚሊዮን ነጻ ከወጣ ይበቃል። እና ታዲያ ምኑን ተረፈ? ቲፒኤልኤፎችም እንደዛ ይላሉ። እሱ 1 ሚሊዮን አስጨርሰዋል። ኦልሬዲ አስጨርሰዋል፣ ቀንሷል። አሁን ስንት ነው? 5 አይደለም። የኢትዮጵያ ህዝብ ይሄ ግንባር ከሚባለው አስተሳሰብ መነጠል መቻል አለበት። አጥፊ ነው። አሁን ግን ያዋጣል። አሁን ይኸውልህ አቶ ጀዋር፣ አሁን እነዚህ ግንባር የሚባሉ ሀሳቢዎች የ1960ዎቹ እሳቤ ናቸው። 1960ዎቹ ዓለም ስትመራበት የነበረው የፖለቲካ ሲስተምና ምህዳር የነበረበት ዘመንና አሁን ያለው ዘመን አንድ ነው ወይ? አዋጣም። አሁን ቢያንስ ኢንፎርሜሽን ለዚህ ነው አሁን በእነኚሁ በነጻነት ግንባሮች ልምጣለ። በኦሮሞ ነጻነት ግንባር፣ በትግራይ ነጻነት ግንባር ሚሊዮን ሰው ሞቷል። አንድ ሰው የአንድን ሰው ከሚሊዮን ውስጥ አንድን ሰው ኤኬሌ እኮ ለዚህ ትግል ሞቷል ብሎ ታሪኩን ማውራት የሚፈልግ ሰው የለም።
ደማቸው ደመከልብ ነው የሆነው። የኦሮሞ ነፃነት ግንባር ሆነው የተሰዉ የኦሮሞ ወጣቶች ደማቸው ደመከልብ ነው የሆነው። እንደውም አንዳንድ ቦታ መሳለቂያ ያደርጓቸው እራሳቸው ግንባር ነን የሚሉ ሰዎች ለሰው ህይወት ቅንጣት ያህል እንግዲህ ለ49 ሚሊዮን ምን ካራራ ወደ ንቅናቄ ደግሞ እንምጣስ የግንባርን እዛ ላይ ነውና የአማራ ፋኖ ብሔራዊ ንቅናቄ አንድ ነን ብለዋል። በነገራችን ላይ እንከመርባቸዋለን ብለዋል ተፈራ ማሞም እኮ አሁን እኛ ሰሜናውያን ነን አሉ፣ የሰሜን ሰዎች ነን አሉ። ከእንደገና የብልጽግናው መንግስት አሉ። እንግዲህ መከላከያ ውስጥ የነበረ ሰው የመከላከያን ዶክትሪን የሚያቅሰው የመከላከያ መርሆን የሚያቅሰው ስለ የነበረበት ለቢያንስ ለብርጋዴር ጄኔራል ማዕረግ ያበቃውን ተቋም ቢያንስ ተቋማዊ መዋቅሩን ያውቀዋል። እውነት ነው። እሱ በነበረበት ጊዜ ተፈራ በነበረበት ጊዜ አመለካከት በሚል የአማራና የኦሮሞ ልጆች በአመለካከታቸው ምክንያት ተገፍተዋል። እነ ጄኔራል ከማል ገልቹን መጥቀስ ትችላለህ። እነ ጄኔራል ተፈራ አሳምነውን መጥቀስ ትችላለህ። በርካታ እነ ኮሎኔል ፋንታሁን ማህቤን መጥቀስ ትችላለህ። ራሳቸው ያውቁታል። አሁን እነዚህን ሰዎች የጠቀስኩልህ በኦነጉም በአፋብንም ስላሉ ነው፣ ሆን ብዬ ነው የጠቀስኳቸው። እና እኒህ ሰዎች ሲገፉ ያውቁታል። ብቃት አንሷቸው አይደለም። እነሱ ከበላይ ከሾሙላቸው ደናቁርቶች አንሰው አይደለም። በብሔራቸው በአመለካከታቸው ምክንያት ምን ያክል ሲረግጧቸውና በነፃነት ተቋማዊ መዋቅራቸው እንዳይሰሩ፣ እንዳያደራጁ፣ እንዳይታገሉ ሄደው እነሱ ስር ተሸጉጡ። አሁን እሱ ብቻ ነው እንዴ? 2001 እንደምታውቀው ኢትዮጵያን የመፈንቅለ መንግስት ሊያደርግብኝ ነው ብለው ሚያዝያ 1 ቀን ነው እንግዲህ በነ ጄኔራል ተፈራ ማሞ ክስ ተብሎ በመፈንቅለ መንግስት ክስ ተብሎ በርካታ መኮንኖችን አስረው ከዛስ ግርፋቱ፣ ኢሰብአዊ ድርጊቱ፣ ስድቡ ያን ተረስቶ አሁን ፍቅር አንድ ሰሞን ሆኖባቸው ይሄ መንግስት የብልጽግና መንግስት ሆነና ወያኔን ወይም ጁንታን ለመምታት ወይም ሻቢያን ለመምታት ደንበሬን አስከብራለሁ ብሎ ወደ ሰሜን እንቅስቃሴ አደርጋለሁ ካለ እኛ ከጀርባ እንከመራለን አለ። አሁን ይሄን ስታይ ሌላው ከመስከረም አስተውለህ ከሆነ አቶ ጀዋር ከመስከረም 14 ቀን 2018 ዓ.ም ጀምሮ በሻቢያና በወያኔ ቀጥታ ትዕዛዝ ወልዲያ፣ ጋሸና እንዲወድሙ ደሴ ዙሪያ ከበብ ነው ሬምቦ ምናምን እያሉ ሬምቦ ክፍለ ጦር ምናምን እያሉ ሲሳቅባቸው የነበረ ከዛ እንደገና አሁን በቅርቡ የካቲት 3 2018 ዓ.ም ደብረታቦርን የመሰለ የ700 ዓመት ታሪክ ያላትን ይህንን እንግዲህ የአማራ ሰው አያደርጉም። እንዴት ነው ሊሆን የሚችለው? ታሪካዊ ከተማን ገብተህ የምታወድምበት። እሺ ስታወድም የመንግስት ሲቪል ተቋማትን እንዴት ታወድማለህ? ሲቪል ተቋማት፣ ሆስፒታል፣ ፍርድ ቤት፣ ትምህርት ቤት አንድዶ የሚሞቅ እኮ ትውልድ ነው የገጠመን። ድንቁርና እኮ በቁመናው ቆሞ ሲሄድ ያየነው አማራ ክልል ነው። ለዛውም ጎንደር ላይ ድንቁርና እንዲቆሞ በቀጥታ ሲሄድ ያየነው አማራ ክልል ነው። እኒህ ናቸው ወይ የህዝብን ነፃ ሊያወጡ የሚችሉት? እኒህ ናቸው ወይ ነገ ለዚህ ህዝብ ተስፋ ሆነውት በትምህርት እድገት፣ በግብርና እድገት፣ የፍትህ ተቋማትን እያወደምክ እንዴት ነው ፍትህ የምትሰጠው? ቀጥል። ስለዚህ ቦታው እዛ ነው። አሁን ይኸውልህ ቅድም እንዳልኩ የነኚህ ሁሉ ፈልፋይ ሻቢያ ነው። ሻቢያ የሚባል ኢሳያስ አፈወርቂ የሚባል አመራር አስመራ ላይ እስካለ ድረስ የኢትዮጵያ መንግስትም ሆነ የኢትዮጵያ ህዝብ ከሰፈር ሽፍታዎች ጋር እየተዋጋ ጊዜውን የሚያሳልፍበት ነገር የለም። ነገሩን ለማሳጠር ኢትዮጵያን ሰላም ለማድረግ ምስራቅ የአፍሪካ ቀንድን ሰላም ለማድረግ የሻቢያ መንግስት ከአስመራ ላይ መወገድ መቻል አለበት። እኔ ይሄን ነገር ካሁን በፊትም ብያለሁ። ኦነግ ሸኔ እዚህ ወለጋ አካባቢ ኦልሞስት ክልሉን ወደኋላ የመለሰ አካል አለ። ኦነግ ሸኔ የሚባል የኦነግ ሸኔ ወታደሮች ኦልሞስት አንዳንድ ግራ የተጋቡና የተወናበዱ ኦሮሞንን የሚሉ ሰዎች ውስጡ ሊኖሩ ይችላል። ነገር ግን የኦነግ ሸኔ ዲኤንኤ ውስጥ ያሉት የወያኔና የሻቢያ ሰዎች ናቸው። ዋይት ብለድ ሴል ያንን ተቋም የሚያንቀሳቅሰው ነጭ የደም ሴሉ ወይ ሻቢያ ነው ወይ ወያኔ። በተለይ ሻቢያ
እንደዚህ አይነት በኢትዮጵያ ውስጥ አማጽያኖችን በፖለቲካም በትጥቅም በምንም አደራጅቶ የማሰማራት የ50 ዓመት ልምድ አለው። ጥሩ ልምድ አለው ሻዕቢያ የኢትዮጵያን አማጺዎች የማደራጀት። ከወያኔ በፊት ደርግ ስልጣን ላይ በነበረበትና በኃይለ ሥላሴ ጊዜ የአማራ መንግስት ይል ነበረ። የአማራ መንግስት ብሎ የኦሮሞና የትግሬ ጽንፈኞችን አደራጅቶ ሲልክ ነበረ። ከዛ በኋላ ወያኔዎች ወደ ስልጣን በመጡ ጊዜ የትግሬ መንግስት ብሎ አማራውና ኦሮሞን አደራጅቶ ሲልክ ነበረ። አሁን ደግሞ የኦሮሞ መንግስት ብሎ ትግሬና አማራውን። ይሄ ነገር ወያኔ ኢሳያስ አፈወርቂ የሚባል ሰው እስካለ ድረስ ይቀጥላል። ለሱ ወሳኙ ነገር ኢትዮጵያ መበጣበጧ ነው። ማንኛውም ሰው ስልጣን ላይ የያዘው ታርጋ እየለጠፈ የፖለቲካ ተቃዋሚዎችን እየፈለፈለ እያስታጠቀ መላኩ ይቀጥላል። የኢጅፕት መንግስት በተለይ ቀጠናውም እኮ ስስ ፓርት ነው። ይሄ ቀይ ባህር ቀጠና እኔ ሰዎች እንዴት ዝቅ አድርገው እንደሚያዩት አይገባኝም። በቀጠናው የሁቱ አማጺ አለ፣ አልሸባብ አለ፣ አልቃይዳ አለ። እኔ አሁን ባለፈው ጀዋር መሐመድ የሚባለው ሰውዬ አንድ ነገር ሲያወራ ሰማሁ። ምንድን ነው ያለው? ኢትዮጵያ በማያገባት ነገር ገባች አለ። ምንድን ነው ኢትዮጵያ የማያገባት? የጂኦ ፖለቲክሱ ወሬ አወራ። ግብፅ፣ ቱርክ፣ ሳውዲ አረቢያ እና ሱዳን፣ ኤርትራ፣ ሶማሊያ በአንድ በኩል፣ አሜሪካ፣ እስራኤል፣ የተባበሩት አረብ ኤሚሬት እና ኢትዮጵያ በሌላ በኩል ሆኖ በቀይ ባህር ላይ ተፋጠዋል የሚል ነገር ነው ሊያወራ የፈለገው። እንግዲህ ኢትዮጵያ በማያገባት ነገር ገባች እዚህ ውስጥ ይላል። እንግዲህ በቀይ ባህር ጉዳይ ላይ ሳውዲ አረቢያ የሚያገባት ከሆነ፣ ቱርክ የሚያገባት ከሆነ፣ አሜሪካ የሚያገባት ከሆነ፣ የተባበሩት አረብ ኤሚሬት የሚያገባት ከሆነ ኢትዮጵያ እንዴት ያገባት? ለዛውም 40 ኪሎ ሜትር ርቀት። ያ እንዴት ኢትዮጵያ ያገባትም? በሶማሌላንድ ጉዳይ ላይ ኢትዮጵያ ምን አገባት ሊሉን ይፈልጋሉ። በሶማሌላንድ ጉዳይ ላይ እስራኤል ካገባት፣ በሶማሌላንድ ጉዳይ ላይ ራሻ ካገባት፣ አሜሪካ ካገባት ኢትዮጵያ ለምንድን ነው የሚያገባት? ኢትዮጵያ እኮ የራሱ ኢትዮጵያን ለምንድን ነው ማሸማቀቅ የሚፈልጉት? ኖ አሁን የእናቶ ጀዋርም በላቸው የኛዎቹ አይደሉ? አሁን በእኛ አማርኛ ተናጋሪ ባንዳዎቹ ማለት ነው፣ ወይም አፋን ኦሮሞ ተናጋሪ ባንዳዎቹ ምን በላቸው ብቻ ኢትዮጵያ የሆኑ ባንዳዎች ለምንድን ነው ኢትዮጵያ ብሔራዊ ጥቅሟን በባሌም በቦሌም ብዬ አስከብራለሁ ስትል የሚከፋቸው? ለምንድን ነው የሚከፋቸው? ከዚህ በፊት እኮ ወደብን የሸቀጥ ጉዳይ ነው እያለ ግመል አጠጡበት እያለ ኢትዮጵያን ባህር በር ያሳጣ እድሉ እያለ ሲሆን ሙሉ ኢትዮጵያን መያዝ እየተቻለ ሙሉ ማስተዳደር እየተቻለ ካልሆነም ደግሞ ቢያንስ አሰብ ወደብን የኢትዮጵያ ማድረግ እየተቻለ ያውም ብዙ አካላት እየለመኑት አሜሪካ ጭምር እየለመነችው እኛ ከወደብ ጉዳይ የለንም ወደብ ተከራይተን እንትኗ። ምክንያቱ ምን መሰለ? ኢትዮጵያ እንደዛ አይነት ጠንካራ አገረ መንግስት ካላት እነኚህ ሰዎች ኢትዮጵያን መዝረፍ አይችሉም። እንደፈለጉት ስልጣንም ሆነ የኢትዮጵያ ሪሶርስ መዝረፍ አይችሉም። ህግ ካለ ኢትዮጵያ ውስጥ ተቋም ካለ ስርዓት ካለ አይችሉም። ያ የሚኖረው ደግሞ ኢትዮጵያ ሙሉ ስትሆን ነው። ኢትዮጵያ ሙሉ ከሚያደርጋት ነገር አንዱ የባህር በር ነው። ይሄንን ለራሳቸው በምንም መመዘኛ እነኚህ ሰዎች ነገ ስልጣን አይዙም እንጂ እኔ ምንም ጥርጥር የለኝም ኢትዮጵያ ውስጥ ለውጥ እንኳን ካስፈለገ እንደው ሌላ መንግስት እንኳን ካሁን በኋላ ከመጣ በእነኚህ ሰዎች አይደለም እንደው ሌላ ጄኔሬሽን ወይም ሌላ ነገር እንጂ እነኚህ ሰዎች ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ ውስጥ የመንግስት አለቅላቂ የመሆን እኛን እንደዛ ይሉን የለው ያንን የመሆንም ብቃት የላቸው። መንግስት የመሆን አይደለም ለሚመሰረተው መንግስት ለሚመጣው መንግስት አለቅላቂ የመሆን ራሱ ብቃት የላቸው። ኮስምኖ ነው የሚቀሩት፣ ይጠፋሉ፣ ይበናሉ። ምክንያቱም ካሁን በፊት የበነኑትን አይተናል። አሁን ለምሳሌ እነኚህ እንትኖችን ጨምሮ እና ኢትዮጵያ እንደፈለጉ ሊዘርፉ የሚችሉ ቀጠናዊውም በኢትዮጵያ አሁን ያላት ቀጠናዊውም ቀጠና የጂኦ ፖለቲካ ሲስተም ላይ የእነ ጀዋርን አቋም አንስተን ነው እንግዲህ እነ ጀዋር ቀጠናዊ ሂደት ላይ በኢትዮጵያ ጂኦ ፖለቲካ ላይ የምታሳርፈው ተጽዕኖ ለምንድን ነው የሚኮሰኩሳቸው ካልነ
ዋናው መልሱ የግብፅ ፍርፋሪ ነው። ዋናው መልሱ እነኚህ ሰዎች አሁን ይኸውልህ ጀዋር አንድ በል ልደቱ ሁለት አንዳርጋቸው ሽግግር በላቸው የሽግግሮች የሽግግር አንዳርጋቸው እኮ በነገራችን ላይ እኔ አንዳርጋቸውን ጉዳይ እኔ ሰው እሱን ተቆይ አይደለም አንዳርጋቸውን ልንገርህ አንዳርጋቸው እኮ በኢዜማ ሊካተት ከግንቦት ሰባት ወደ ኢዜማ ሊካተት እንግሊዛዊ እኮ ስለሆነ ነው። አሁን ሰው እኔ ለምን እንደምሽኮረመመው አላውቅም። አንዳርጋቸው ጽጌ እኮ ኢትዮጵያ አይደለም፣ ሁሉም አይደሉም። በቃ ኢትዮጵያ አይደለም፣ እንግሊዛዊ ነው። እስር ቤትም እያለ እንግሊዛዊ ነው። ነገር ግን ኢትዮጵያ አሰረችው የዛኔ ማለት እንግዲህ ሁሉም አይደሉም። እኔ ይኸውልህ አሁን ነኝ እንትን የሚሉት አውጪን ዲያስፖራ አሁን አሜሪካ ዩቲዩብ ከፍተው እነማን የምትላቸው አንዳቸውም ኢትዮጵያ አይደሉም። እኔ ለማለት የፈለኩ ምን መሰለህ የጀዋር የፖለቲካ አመለካከት የተለየ ነው። የልደቱ ሌላ ነው፣ የተለየ ነው። የአንዳርጋቸው ደግሞ ሌላ በጣም የተለየ ነው። የገዱ አንዳርጋቸውም የተለያየ ነው። ሁሉም የተለያዩ ናቸው። አንድ ያደረጋቸው ነገር አለ። ምንድነው? የኢትዮጵያን ጥቅም አሳልፎ መስጠት አንድ ያደርጓቸዋል። ማን ነው አንድ ያደረጋቸው? ግብጽ ነው፣ ኤርትራ ነው። እነኚህ ሰዎች ሁሉ አይተህ እንደሆነ የኢትዮጵያን የቀይ ባህር አክሰስ ይቃወማሉ። ምንጩ የት ነው? ግብጽ ነው። ግብጽና ሌላ እኛም የምናውቀውም የማናውቀውም ኃይል ነው። ስለዚህ ይህንን ኢትዮጵያ ሕዝብ ካላወቀ ምንድን ነው ሊያውቅ የሚችለው? እንግዲህ የመንግስት ጥላቻ ቢሆን፣ የጠቅላይ ሚኒስትሩን ጥላቻ ቢሆን፣ የብልጽግናን ጥላቻ ቢሆን ሌላ ነገር ነው። ብዙ ደጋፊም ሊያገኙ መብት እኮ ነው። ነገር መብት እኮ ነው እሱ። የኢትዮጵያ ተቃዋሚ መሆን ደግሞ ሊፈቀድለት አይገባም። እሱ በአንዳንድነት ነው። እሱ በአንዳንድነት ሌላው ወደ ምርጫ ሸኔ ሰምናለ ሸኔ የሚባሉት ሸኔ በነገራችን ላይ ሸኔ የነበረው አቋም አሁን ከዚህ በፊት ሲያደርጋቸው የነበሩት አካሄዶች በሙሉ ከሽፈው ከማሳደድ ወደ መሳደድ የገባበት ከእንደገና ደግሞ በተለይ ይሄ ቄለም ወለጋ እና ምዕራብ ወለጋ አካባቢ እንግዲህ እንደሚታወቀው ሸኔ ነፃ ግዛቴ ነው፣ ነፃ አካባቢ ነው የሚልበት አፈቀላጤዎቹም የኛ ነፃ አካባቢ ነው ብለው ህዝብን ማሸበር እንደ ትልቅ ትግል ተደርጎ የሚታይበት አካባቢ ነበር። ምርጫውን አስመልክቶ እንግዲህ ሰባተኛው የሀገራዊ ምርጫ ክርክር ተጀምሯል። በጣም ሁሉ ነገር ጥሩ አይደለም፣ ነገር ግን ተጀምሯል። የዲሞክራሲ ልምምዱ ተጀምሯል እና አሜሪካም እኮ እስካሁን we are exercising ዲሞክራሲ ነው የሚሉት። ዲሞክራሲን እየተለማመዱት ነው ያለው። በየጊዜው የምታዳብረው ነው ዲሞክራሲ። ምርጫም በየምርጫው የምታዳብረው ነው እንጂ በአንዴ ሁሉ ነገር ፐርፌክት ፈጣሪም አያደርግም። በኤክሰርሳይዝ እያዳበርከው ካለፈው እየተማርክ የሰላም መንገዶችን፣ የምርጫ ሰላማዊ እንቅስቃሴዎችን፣ የዲቤት ዲሲፕሊኖችን፣ የፖሊሲ ማለት ምን ማለት እንደሆነ ዲቤት ላይ ዓላማ እንዴት ነው የምታብራራው? ለማን ነው የምታብራራው? ማን ነው ጥያቄ የምትጠይቀው? ከማን ነው መልስ የምትፈልገው? ጥያቄ ነው? ስድብ ነው? ዛቻ ነው? ዓላማህን የሚያሳየው ምንድን ነው? እነኚህ ነገሮች ገና እየጀመሩ እንጭጭ ናቸው። አንዳንድ የፖለቲካ ድርጅቶች አሁን ዲቤትን እንደ አክቲቪስት አይነት ንግግር የሚናገሩ አሁን የያፓ ሰዎችን አገርን ለመረከብ የተዘጋጀ የፖለቲካ ፓርቲ ሳይሆን ተራ የፖለቲካ አክቲቪስት አይነት አመለካከት ነው የሚመለከቱት። ለምሳሌ አሁን የብልጽግና ፓርቲ አንተ አገርን ስትረከብ ለመምራት የምታስብ ከሆነ ከምትመራቸው ሰዎች ውስጥ አብዛኛው የብልጽግና ፓርቲ የነበሩ ናቸው። እነኚህ የብልጽግና ፓርቲዎች ታጠፋቸዋለህ። ቢያንስ በሚሊዮን የሚቆጠር ሰው ብልጽግና ፓርቲን ይደግፋል። እስከ 11 ሚሊዮን ናቸው። 11 ሚሊዮን ይገመታል። ለምን 100,000 ሰው አይሆንም? የምታራምደው ዓላማን ነው፣ የምትናገረው ፖሊሲን ነው እንጂ ግን አቶ ጀዋር እዚህ አሁን የፖለቲካ ፓርቲዎች እንግዲህ የምረጡ እንቅስቃሴ መጀመራቸው ለአንድ ዲሞክራሲያዊ ስርዓትን ለመገንባት የጀመረች አሁን አሜሪካ ጀመረች ካል ኢትዮጵያ ደግሞ ገና ድክ ድክ እያለች ነው ማለት ነው። ለዚች ለገና ጀማሪ ለሆነች አገር መጀመሩ በምርጫ ቅስቀሳ በራሱ መጀመሩ በጣም ጥሩ ነው፣ ይበል የሚያሰኝ ነው። ነገር ግን ፓርቲዎች አሁን ምረጡኝ የሚሉትን ህዝብ ማክበር አለባቸው። ማክበር ምንድነው? አንደኛ
አማራጭ ሀሳብ ሲሰጡ አንድ ሊያደርጉት የሚችሉት ነገ ወንበር ሲይዙ ነገ መንግስት ሲሆኑ ወይም መንግስት እኮ የሚያስመሰረቱም ፓርቲ ሊሆን ይችላል። ለምሳሌ በኢትዮጵያ እንግዲህ 51 በመቶ ነው የፓርላማ ወንበር 547 ነው። 547 ወንበር እዘጋለሁ ብለህ አይደለም ሀሳብን የምታራምደው። ጥምር መንግስት ልመሰረት ትችላለህ ከሌሎች ፓርቲዎች ራሱ ይቅርና ከብልጽግና ጋር እኮ የጥምር መንግስት ልመሰረት ትችላለህ። እና በዛ ልክ ነው አስበህ መናገር ያለብህ። በዛ ልክ ነው አሰላስለህ ፖሊሲዎችን ይህን በመረጥ ይህን አደርጋለሁ። ለምሳሌ ብልጽግና እንግዲህ ለገዢው ፓርቲ አሁን እያስተዳደረ ያለው ባለፈው 2013 ምርጫ የተመረጠው ብልጽግና ነው፣ መንግስት ነው። የ5 ዓመት ኮንትራቱን እየጨረሰ ነው። 5 ዓመት ኮንትራት የሰጣችሁት መንግስት ፓርቲ ይህን ነገር ሰርቷል። ነገር ግን ይህን መስራት እየቻለ አልሰራም። ወይም ይህንን ብሔራዊ ጥቅም ማስጠበቅ እየቻለ ነገር ግን በራሱ ቸልተኝነት የሚሆን በሆነ ነገር ይህንን ብሔራዊ ጥቅም አላስጠበቀም ብለህ ስታቀርብ፣ ነፃ ሆነ ስታቀርብ ህዝቡም ያግዛል። ከዛ ውጭ ግን የሚታዩ ልማቶችን የሚታዩ መሰረት የተለወጡ ነገሮችን እኔ እንደውም ክቡር ጠቅላይ ሚኒስተር እኔ የምከተለው ሪፎርም አሉ እንጂ ሪፎርም ነው አሉ እንጂ አሁን እያየነ ያለ ነው ሪቮሉሽን ነው። አዲስ አበባን ብታይ ሪቮሉሽን ነው። ክልል ከተሞች ብታይ ሪቮሉሽን ነው። ይሄ በሪፎርም የተቀየረ አይመስልህም? ይህንን እንኳን እኮ ሪኮግናይዝ ማድረግ እኮ እሱን ነው ብልጭልጭ ነው ስትል ምንድነው እዛ ጋር ውጭ ሆኖ ዶላር ለመሰብሰብ ደጋፊ ለማብዛት አንድ ዩቲዩበር የሚጠቀምበትን ቃል አንድ ኢትዮጵያን እመራለሁ ብሎ የሚያስብ ፖለቲካ ፓርቲ የምርጫ መከራከሪያ ሀሳብ አድርጎ ይዞ ሲመጣ ብልጭልጭ ነው ሲል አይኖ ብልጭልጭ አይደለም የሚል ህዝብ ተፈጥሯል። ህዝብ አይደለም ዓለም ለአዲስ አበባ እየመሰከረ ነው የመጣው ሁሉ አይደለም። የኢትዮጵያ ፓርላማ እኮ የኬንያ ፓርላማ፣ የኡጋንዳ ጄኔራሉ፣ በርካታ ምዕራብ አፍሪካኖች፣ ሳውዝ አፍሪካ እንግዲህ በነገራችን ላይ ኬንያዎች አሁን የወንዝ ልማት ጀምረዋል ከአዲስ አበባ እንደተመለሱ። የአዲስ አበባን እንዲህ ማድረግ ይቻላል? አዲስ አበባ እኮ ተምሳሌት ሆናለች። ምን አለበት ክብርት አዳነች አቤቤን እያመሰገንክ፣ ክብር ዶክተር አብይ አህመድን እያመሰገንክ ነገር ግን ትላለህ ችግር የለውም እኮ ይሄ ይጎለዋል፣ ይሄን ደግሞ እኛ እንሞላዋለን። ከዛ ውጭ ግን ይደምሰስ በዮርዳኖስ አይነት አመለካከት አንደኛ እውቀት ይጠይቃል፣ ሁለተኛ ቅንነት ይጠይቃል፣ ሶስተኛ እውነተኛ ጄኒዩን አገር ወዳድነት ይጠይቃል። እነኚህ ሰዎች የሰዎች ጀስት አንዳንድ የፖለቲካ ፓርቲዎች ኢህአፓን ጨምሮ እኔ የኢትዮጵያ ሕዝብ አስተሳሰቡን ኢህአፓ የሚባለውን ሊያስወግደው ከጭንቅላቱ ከልቦናው ከምድረገጽ ሊያስወግደው ከሚገባው ነገሮች ውስጥ አንዱ ኢህአፓ የሚባል አስተሳሰብ ነው። ኢህአፓ በኢትዮጵያ ውስጥ ግድያን ያለማመደ ተቋም ቢኖር ኢትዮጵያ ውስጥ ኢህአፓ ነው። የወጣቶችን ግድያ ያለማመደ፣ አሻጥርን ለኢትዮጵያ ያለማመደ። ግን ምን አተረፈ? አሻጥርን ለኢትዮጵያ ያለማመደ፣ ተንኮልን ለኢትዮጵያ ያለማመደ፣ ግድያን ለኢትዮጵያ ያለማመደ ድርጅት ኢትዮጵያ ነው። ከዛ በፊት እንደዚህ አይነት አረመኔ ተግባሮች አልነበሩም። በንጉሱም ጊዜ ፖለቲካዎች በትንሹ በትልቁም ነበሩ። መፈንቅለ መንግስቶች እነ መንግስቱ የ53ቱ ምናምን ነው የነበረው። ኢቭን ደርግ እውነቱን ለመናገር ስልጣን ሲለቅ የደርግ ወታደሮች አይተናቸዋል። ጠመንጃቸውን አስቀምጠው ነው በዲሲፕሊን ትላንት እያወራን ነበር። ለዛ እንኳን ክብር የለውም ኢህአፓ የሚባለው ተቋም። ለኢትዮጵያ ሕዝብ ከፍተኛ የሆነ ንቀት የተሞላ አስተሳሰብ የተሞላ ተቋም ነው። ይሄ በጄኔሬሽን ልክ ቅድም እንዳልኩ ነው። እንደ ግንባር የሚባል ሰዎች በርካታ ሰዎች ከኢህአፓ ለቀዋል። አሁን በኢትዮጵያ ውስጥ ከፍተኛ የሆነ እንደነ ዶክተር ብርሃኑ ነው ብዙ ለቀዋል። ልክ ከኢህአፓ ሲለቁ እኒህ እኮ ሰዎች አያውቁትም እኮ። አሁን ልጆቹ እኮ ይኸውልህ እኔ የኢህአፓን ታሪክ እንግዲህ እኔ ነኝ የሚል አሁን የፖለቲካ መሪዎቹን ስለማውቃቸው ነው አብረን ስለ እኔ እኮ የክፍሉ ታደሰ መጽሐፍ ያ ትውልድን ቮሊዩም 1 ቮሊዩም 2 ቮሊዩም 3 እንካም ብዬ የሰጠው ሰውዬ ስለ ኢህአፓ እስር ቤት እያለ ስለ ኢህአፓ ያስተዋወቅኩ ሰውዬ አሁን የኢህአፓ ሊቀመንበር አይደለም ስራ አስፈጻሚ ነው። ኢህአፓን ይሄ ነው ያልኩ ሰውዬ ኢህአፓዎችን እኮ የምታደንቅላቸው ነገር ይኖራል።
የመሬት ላራሹ ሌሎች የተማሪ ንቅናቄ ላይ ባደረጉት አስተዋጽኦ ትግል ጠላፊ ናቸው። በታሪኩ ስናይ የሆነ ሳታውቅ የምታደንቀው አለ፣ ግን ካወቅክ በኋላ ደግሞ ታሪኩን ስመረምር ደግሞ የምትለው ነገር አለ። ኢህአፓ እኔ አሁን ለወቅስ አይደለም፣ ያ ትውልድ በገባው ልክ ዋጋ ከፍሏል እና ደፍርስን ሊያሸሹበት እነ ስንቱን ነገር ይሄ ዲሞክራሲያን አትመው ሌሊት ሲያሰራጩ በገባቸው ልክ ሰዎች በገባቸው ልክ ነው ትግል የሚያደርጉት። በቃ እናሸንፋለን ትውልድ አብቅቷል። እነ ዶክተር ኃይሌ ፊዳ እኮ ይሄው ሐውልት ቆመላቸው አይደል እንዴ? መይሶን እኮ ናቸው አይደል እንዴ? እነ ተስፋዬ ደበሳይ እኮ ኤሮፕ ላይ እኮ የማይቆምበት ነገር የለም እኮ ነገ አገር ሰላም ኖ አሁን ይኸውልህ ይሄ በታሪክ መቸቱ መተቸት አለበት። እኒህ ሰዎች ስም ሞራሽ ናቸው እንዴ? አሁን ደፍሮ ሊቀመንበሩ ስለ ኢህአፓ እንደሚያውቁ ነው ብሎ ሊጀምር ይፈልጋል። መጀመሪያ ኢህአፓን ያውቁታል ወይ? ኢህአፓ የሚባለውን ፓርቲ አንደኛ እኔ የማውቀው ውጭ እንኳን ያሉት እኔ ነኝ ወራሹ እየተባባለ ለሁለት ለሶስት የተከፋፈሉበት የትኛው ኢህአፓ ትክክል እንኳን እንደሆነ ታሪኩ ተዋረዱ ትክክለኛው ኢህአፓ የትኛው ነው ብለህ ለመናገር የማችልበት ነው። እኒህ መንግስት የጠራውን የሰላም ጥሪ የተቀብለው የመጣ የፓርቲዎቹ ሰዎች ነበሩ። በእርጅናም በምንም ፓርቲውን ገሸሽ እያሉ ለቀቁ። አሁን እኒህ ወጠጤዎች መጡ። እኒህ ወጠጤዎች ከመጡ በኋላ ግን ስራቸው በሙሉ የጎረምሳ ይጫወታሉ። አንደኛ ፖለቲካ እኮ ልንገርህ፣ ፖለቲካ እንዴ ቢያንስ ላለፈው ነገር ይቅርታ ትጠይቃለህ፣ ላለፈው ነገር ትጸጸታለህ። አሁን ደግሞ ያ ትውልድ ነው አያገባኝም እኮ ያለ ነው። እነዚህ እኮ ያገባናንም ብለዋል በማያውቁት ታሪክ። አሁን ቀይ ሽብር እንዴት ተጀመረ፣ ነጭ ሽብር እንዴት ተፋፋመ የሚለውን ነገር እንኳ በቅጡ ሳይለዩ እኔ ፋናም ሲጠይቋቸው ሌሎች የግለሰብ ዩቲዩቦችም ሲጠይቋቸው አይቻቸዋለሁ። ልጆቹን ገና የፖለቲካ እንትኑ አልገባቸውም፣ እንጭጭ ናቸው። አሁን ችግሩ ያ ነው። አሁን ያን ጊዜ የነበሩ ፖለቲካ 5 የፖለቲካ ድርጅቶች ነበሩ የደርግን ጨምሮ። ያን ጊዜ ነው በዛን ጊዜ ከነሱ የሚጠበቀውን ትክክል የማይሆን አደረጉ። ያ ታሪክ አለፈ፣ ያ ትውልድ አለፈ። አሁን ሁሉም የለውም። ምንድነው ኢህአፓ እስኪቀበር ነው እንደሚልከሰከሰው እድሜ ልኩ ሲጀመር። ኢህአፓ እኮ አመሰራረቱ ኢትዮጵያዊ ተቋም አይደለም። ኤርትራኖች ናቸው ኢህአፓን የመሰረቱት። ኢህአፓን ኤርትራኖች ነው ብዙ የዛን ያልነበረም አቶ ጆርቶቶ አሁን እኔ በዚህ ቆይ አይደለም። አሁን ኢህአፓ በተመሰረተበት ዘመን ኤርትራ የምትባልም ሀገር የለች። በነገር እስቲ ነው አሁንም ኤርትራ አላልኩም፣ ኤርትራውያኖች ናቸው፣ ሻዕቢያዎች ናቸው። ጥንስሶ ነው ኢትዮጵያዊ ከሚል የፖለቲካ ድርጅት ውስጥ እኮ የኤርትራ መገንጠል አክቹዋሊ በዛ ላይ በሀሳብ ተከፋፍሏል የሚባል ሰማን። ከዛ እነ ተስፋዬ እንትን ተባሉ ተብሎ ብርሃነ መስቀልን ያዙባቸው። ነገር ግን ከሰልጥኖ መገንጠል የተስማማ የኤርትራ ፋክሽን ነበር ያን ጊዜ። ሁለተኛ በኢትዮ ሶማሌ ጦርነት ጊዜ እኮ ኢህአፓዎች በኢትዮጵያ መከላከያ ውስጥ ጭምር ገብተው ሳቦቴ ሲያደርጉ ነበር። የኢትዮጵያ መከላከያ ሲያስመቱ ነበር። መመሪያዎች በቀጥታ የሚሰጣቸው የነበረው ከኤርትራኖች ነበር። ይሄንን የተሻለ ማረጋገጫ ከፈለግ በተለይ ፍቅረ ስላሴ ወግደረስ የጻፈው መጽሐፍ አለ እኔና አብዮቱ የሚል ዝርዝር እና እንደዚህ አይነት ሰዎች ናቸው። ነገር ግን ምንድነው የኢትዮጵያ ሕዝብ ይህንን ነጥሎ ግን አይደለም። ምን አሁን ኢህአፓ በዛ ትውልድ ይውልህ ኢህአፓ በዛ ትውልድ ምን አተረፈ ለኢትዮጵያ? በኢትዮጵያ ፖለቲካ ታሪክ ምንድነው የኢህአፓ ታሪክ? እኔ አሁን ሙት ወቃሽ ለመሆን ወይም ያሉትንም ብያለሁ በገባቸው ልክ የታገሉት ይውልህ ዲሞክራሲያን እኮ እንዴ በነገራችን ላይ ፕሮፌሰር ብርሃኑ እኮ የአንዱ አደፍርስን ሲያመላልስ ልጅ ስለነበረ ማለት ነው። በዛኔ ልጅ ስለነበረ አደፍርስን እኮ በዛኔ እና 16 ዓመታቸው ነበረ። ከሞትም የተረፉበት በዛ ነው። በነገራችን ላይ በረከት እዛ ጫካ ያሉ አሲምባ ላይ ነው የሞት ፍርድ ተወስኖ የነበረው። በረከት ስምኦን ነው ያተረፋቸው። እንግዲህ የሁለቱ ምርጫ ወጎች የሚለው መጽሐፉም ላይ ጽፎታል። በጣም ጥሩ ብዙ ነው ያወራነው። በሚቀጥለው ፕሮግራም ደግሞ በሰፊው ነው። ለዛሬው እዚህ ላይ ብቃ። እሺ አቶ ጀዋር፣ የተከበራችሁ የፕራይም ሚዲያ ተከታታዮች የዛሬው አበይት ጉዳይ ዝግጅታችን ከቴዎድሮስ አያሌው የሀገር መከላከያ ድጋፍ ሰጪና እንዲሁም የክብር አባል ጋር የነበረን ቆይታ ይህን ይመስላል።
ፕሮግራሞቻችንን በዩቱብ እና በቲክቶክ እንዲሁም በፌስቡክ እንድትከታተሉ እየጋበዝን ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ምሽት።